አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ የመጣሁት ዲራማ ማለት ነው። ያው ታውቁታላችሁ፣ ማያውቀው የለም። ሰላም ሰላም፣ አይዋ እንግዲህ ሰላም የምትባለው ይቺ ናት። አረብ ሀገር 20 አመት ነው 15 አመት አላህ 15 አመት ኖራ ልጇ ጠፍታ ከዛን ወንድሟ ደግሞ ዝም ብሎ የጎዳና ተዳዳሪዋን ልጅሽ ናት ብሎ አንስቶ ሰጣት ማለት ነው። እንግዲህ ከእህቱን ገድሎ ንብረቷን ሊወርስ ማለት ነው። እሷም አታውቅም፣ ልጇ ያለመሆኑ አታውቅም። ለከነስ ልጇ ሌላ ናት፣ ቤት ሰራተኛ ተብላ የተቀጠረችው ናት ልጇ። ልጅቷም አታውቅም። ለቤት ሰራተኛዋ ደግሞ እንደዚሁም የእውነተኛ እናትሽን አገኘንልሽ ብለው አመጡላት ማለት ነው። እንደዚሁም ደግሞ ዲያግም እውነቱን አወቀ። ያሳዳጊ ማን ነው እውነተኛ እናቷን እንዳልሆነች ማለት ነው፣ ውሸት እንደሆነ ሲያውቅ ሰላምና የእውነተኛዋ ልጅ እናት የእውነተኛዋ ልጅ እናት ሁለቱ ተጣሉ ማለት ነው። ከዛ ሰላም ገፍትራ ጣለቻት፣ ወደቀች። ከራሷ እንደሷ መታት፣ ሞተች ብለው ነበር። አልሞተችም። በጣም የሚገርመው ነገር አልሞተችም፣ ግን በኃይሉ ደንግጧል። ሰላም ግን ያው ገደልኳት ብላ በጣም ተጸጽታ ነው ያለችው። ወንድምየው ግን ያው እህቱን ገሎ ንብረቷን ለመውረስ ስለሆነ የሚፈልገው የእህቱን ሰላም ስለማይፈልግ እህቱን ለማጥፋት ስለሆነ የሚፈልገው ከባሪያ ጋር ተባብሮ እህቱን ሊያጻፋት ነውና እንግዲህ ዲያግም ደግሞ ያው እውነቱን ስላወቀ እስከዛሬም እሱ ነበር የተከላከለላት ያለው። እንግዲህ ይህንን ይመስላል። ደግሞ በቀጣይ በክፍል 20 ነው ይሄ በክፍል 21 ያው ቶሎ አይለቀቅም ችግሩ። ኢንሻአላህ በክፍል 21 እንመጣለን ማለት ነው። እችም ደግሞ አሳዳጊ እናቷ በረኪና ጠጥታ ልትሞት ስትል ደረሰችባትና ዳነቻት። ትቼሻል ሂጂም እናት ያለች ማለት ነው። ይሄንን ይመስላል።